ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን አሸናፊ እንዳለና መሐሌት ታደለ ዜናውን እየመራን ቆይታ እናደርጋለን። የ7 ሰዓት አበይት ጉዳዮችን እናስቀድም። በቴክኖሎጂና በሳይበር ላይ መሆን የሀገርን ሉዓላዊነት ለማስከበር ያለው ሚና ከፍተኛ ስለመሆኑ ተገለጸ። በኢትዮጵያ የ5 ሚሊዮን ኮደርስ ፕሮጀክት ወጣቶችን ዓለም አቀፍ ተወዳዳሪ የሚያደርግ ክህሎት እያስገኘ ስለመሆኑ ተጠቆመ። በአማራ ክልል የአገው ግምጃ ቤት የመጀመሪያ ደረጃ ሆስፒታል አገልግሎት አሰጣጡ በማሻሻሉ የነበሩ ችግሮች እንደተቀረፉላቸው ተገልጋዮች ተናገሩ። ከውጭ በአሌፖ ከተማ በሶሪያ ጦርና በኩርድ መራሹ የኤስዲኤፍ ታጣቂዎች መካከል ግጭት ተቀሰቀሰ። በአፍሪካ ዋንጫ በምድብ 2 የተደለደለችው ግብጽ ዚምባብዌን በማሸነፍ የመድረኩ ተሳትፏን በድል ጀመረች የሚለውን ደግሞ ከስፖርት ይዘናል። ተመልካቾቻችን ዛሬ በዜና ኢትዮጵያ በአጀንዳነት ያነሳን ቆይታ የምናደርግበት ጉዳይ በቴክኖሎጂና በሳይበር ሉዓላዊ መሆን የሀገርን ሉዓላዊነት ለማስከበር የሚጫወተውን ሚና የተመለከተ ጉዳይ ነው። በዚህ ጉዳይ ላይ ደግሞ እንግዳ ጋብዘን እዚህ ስቱዲዮአችን ቆይታ እናደርጋለን። የደቡብ ትብብር የቴክኖሎጂ ዘርፍ ኃላፊ ዶክተር ሹመቴ ግዛው በዚህ ጉዳይ ላይ ማብራሪያ እየሰጡ ከኛ ጋር ቆይታ የሚያደርጉ እንግዳችን ናቸው። በሌላ በኩል ደግሞ ባልደረባችን ብሩክ ተስፋዬም በዚሁ ጉዳይ ላይ ተጨማሪ ሀሳብ ይዞ ከኛ ጋር ቆየት ብሎ ይቀላቀላል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ክብራትና ክቡራን ተመልካቾቻችን ወደ ቀዳሚው ዜና እናልፋለን። የኬንያ ፕሬዝዳንት ዊሊያም ሩቶ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ወደ ኢትዮጵያ የመጡትን የኬንያውን ፕሬዝዳንት ዊሊያም ሩቶን ተቀብለዋቸዋል። በጠቅላይ ሚኒስትር አብይ አህመድ የተጻፉት መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያን ባጠረ ጊዜ ውስጥ ወደ ተሻለ ምዕራፍ ለማሸጋገር አግዘዋል። በእነዚህ መጽሐፍት የተነሱ ሳቢያዎች ከንድፈ ሀሳብ ባሻገር በተግባር የተገለጡና ለትውልዱ ብሩህ ተስፋን ያጎናጸፉም ናቸው። መጽሐፍቱ አሁን ላይ ከህትመት ባሻገር በመደመር መተግበሪያ አማካኝነት በድምጽ ተተርጉመው ቀርበዋል። መተግበሪያው ይፋ በሆነበት መድረክም ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤት መቅረቡን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ተመልካቾች አሁን ደግሞ በአጀንዳነት ወደምንመለከተው ጉዳይ አልፈናል። በዚህ ዲጂታል ዘመን ብሔራዊ ደህንነትና ጥቅም የሚረጋገጠው የዲጂታል ምህዳር ባለቤት መሆን ሲቻል ነው። ኢትዮጵያም ከፈረንጆቹ 2020 ጀምራ ምህዳሩን በመቀላቀል በርካታ ውጤቶችን ማስመዝገብ ችላለች። በቴክኖሎጂና በሳይበር ላይ መሆን የሀገርን ሉዓላዊነት ለማስከበር ያለው ሚና ምን ይመስላል የሚለውን ሪፖርተራችን ፍሬህይወት ረታ በተከታዩ ዘገባ ታስቃኘናለች። በ21ኛው ክፍለ ዘመን ሉዓላዊነት ማለት ድንበርን በመጠበቅ ብቻ አይወሰንም። እውነተኛው ብሔራዊ ደህንነትና ጥቅም የሚረጋገጠው የሀገርን የዲጂታል ምህዳር መቆጣጠር ሲቻል ነው። አንድ ሀገር የራሷን የሆነ የዲጂታል መሰረተ ልማት፣ የዜጎቿን መረጃና የሳይበር ምህዳር ህግጋትን የመቆጣጠር የማስተዳደርና የማስከበር ብቃት የሳይበር ሉዓላዊነት ይባላል። የኢንተርኔትና የቴሌኮም መግቢያና መውጫ መስመሮች ላይ ቁጥጥር ማድረግ የራስን የሳይበር ህግ የማውጣትና የማስፈጸም ነጻነት ናቸው። የሳይበር ሉዓላዊነት አለመኖር ለብሔራዊ ደህንነት ስጋት ነው። ስጋቶቹም የባንክና የክፍያ ስርዓቶችን ማወክ፣ እንደ መብራት ኃይል፣ ውሃ፣ ትራንስፖርት ያሉ አገልግሎቶችን ማቋረጥ፣ በሐሰተኛ መረጃና በሳይበር ስርቶች የሀገር ውስጥ ጉዳይን ማናጋት እንዲሁም ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ሚስጥሮችን ማጣት ተጠቃሽ ናቸው። የሳይበር ጥቃት የሚያደርሰው ጉዳት ከጦርነት አይተናነስም። ብሔራዊ ጥቅም የሚረጋገጠው ታዲያ እነዚህን ስጋቶች መከላከል ሲቻል ነው። ኢትዮጵያ ለዚህ ዝግጁ ናት። ስትራቴጂውም ግልጽ ነው። መፍጠን፣ መፍጠር፣ መዝለል አዲሱ የኢትዮጵያ ስልት እሳቤ ነው። ይህ እሳቤ ያመለጠንን የኢንዱስትሪ አብዮት ደረጃዎች በመዝለል በቀጥታ በዲጂታል ቴክኖሎጂ ታግዘን ወደ መካከለኛ ገቢ ብሎም ወደ ላቀ ኢኮኖሚ መሸጋገር ነው። ከጥሬ ገንዘብ በቀጥታ ወደ ዲጂታል ክፍያ፣
ከወረቀት ቢሮክራሲ ወደ ቀልጣፋ የመንግስት የዲጂታል አገልግሎት፣ ከቀላል ግብርና ወደ ስማርትና በመረጃ ወደሚመራ ግብርና መዝለል። ይህም የመዝለል እሳቤ እጅግ ብሩና አስፈላጊ ቢሆንም ጥያቄው መዝለል የሚገባን በምን መሰረት ላይ ነው? የምንዘልቀው በራሳችን እግር ወይንስ በሌሎች ትከሻ ላይ ተንጠልጥለን የሚለው ወሳኝነት አለው። ለኢትዮጵያ ቀጣይ ጉዞ ያለው እንድምታም እዚህ ላይ ነው። የመጀመሪያው እንድምታ መዝለል ያለ ሉዓላዊነት የዲጂታል ጥገኝነት ነው የሚል ሲሆን የምንጠቀምባቸው የክላውድ አገልግሎቶች፣ የክፍያ መድረኮችና የዳታ ማዕከላት በሙሉ የውጭ ከሆኑ እኛ እየዘለልን ሳይሆን እየተደገፍን ይሆናል። የነዚህ አገልግሎቶች ዋጋ ሲወደድ፣ ፖሊሲ ሲቀየር ወይም በፖለቲካ ጫና አገልግሎቱ ሲቋረጥ ሙሉ የዲጂታል ኢኮኖሚያችን ይቆማል። ይህ ታዲያ መዝለል ሳይሆን እጅግ በጣም አደገኛ ጥገኝነት ነው። ሁለተኛው እንድምታ የመፍጠር ዋጋ ነው። የመፍጠር እሳቤ የሚተገበረው የሀገር በቀል የቴክኖሎጂ ፈጠራዎች ወይም ስታርታፖች ሲያድጉ ነው። እነዚህ ፈጣሪዎች የሚፈጥሩት መረጃና መተግበሪያዎች የሚቀመጡበት በሀገር ውስጥ በሀገር ሕግ ሲሆን ብቻ ነው እውነተኛ የሀገር በቀል ፈጠራ የሚሆነው። የኛ የፈጠራ ባለሙያዎች የውጭ ኩባንያዎች ዳታ የሚያበለጽጉ ሰራተኞች ብቻ ይሆናሉ። ሶስተኛውና የመጨረሻው እንድምታ የእውነተኛ ደህንነትና ዋስትና ነው። የኢትዮጵያ ዲጂታል መታወቂያ ፕሮግራም፣ የቴሌብር ስኬትና የመንግስት አገልግሎት የመዝለል ውጤቶች ናቸው። ነገር ግን የእነዚህ ስርዓቶች ደህንነት ካልተጠበቀ የዜጎችን እምነት ይጠፋል። የሳይበር ሉዓላዊነትን ማረጋገጥ ማለት የእነዚህን ወሳኝ የመዝለል ውጤቶች ከጥቃት መጠበቅ፣ የዜጎችን መረጃ በሀገር ውስጥ ማስቀረትና እምነትን መገንባት ነው። ብሔራዊ ጥቅማችን የሚከበረው የዲጂታል ሀብታችን ባለቤቶች እኛው ራሳችን ስንሆን ነው። በሉዓላዊነት መዝለል ዘላቂና በራስ ባለቤትነት የተረጋገጠ ይሆናል። የሳይበር ሉዓላዊነት ራስን መቆለፍ ሳይሆን ቁልፉን ይዞ ከዓለም ጋር መወዳደር ነው። የኢትዮጵያም ቀጣይ ጉዞ በዲጂታል ነጻነት የተረጋገጠ በሉዓላዊነት የታጠረና ወደ ብልጽግና የሚደረግ ጉዞ ይሆናል። ተመልካቾቻችን እዚሁ ጉዳይ ላይ ቆይታ ማድረጋችንን እንቀጥላለን። ቀደም ሲል ያስተዋወቅናቸው እንግዳችን የደቡብ ትብብር የቴክኖሎጂ ዘርፍ ኃላፊ ዶክተር ሹመቴ ግዛው እዚህ ስቱዲዮአችን ተገኝተዋል። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። እናመሰግናለን። ወደ ጥያቄያችን ወደ እርስዎ እንመጣለን። አስቀድመን ግን ባልደረባችን ብሩክ ተስፋዬ ደግሞ የዲጂታል 2030 ይፋ መሆንን ተከትሎ ለኢትዮጵያ ምን ፋይዳዎች ይኖሩታል፣ የሚያስገኛቸው ጥቅሞች ምንድናቸው በሚለው ላይ ያሰናዳው መረጃ አለ። እዚህ ስቱዲዮ ያለ ባልደረባችን ብሩክም ወደ እሱ ነው የምንመራችሁ። ብሩክ እንዴት ነህ? እንዴት ዋላችሁ ማለት እናመሰግናለን። መቀጠል ትችላለን። መልካም። እንግዲህ ኢትዮጵያ በአጠቃላይ ፈጣን እድገትን ለማስመዝገብ እንደ ዓለም ተወዳዳሪ ኢኮኖሚን ለመገንባት እንዲሁም ደግሞ ሉዓላዊነቷን የተጠበቀና ደህንነቷን አስተማማኝ ለማድረግ የአገልግሎቶች አሰጣጥን የተሻለ ለማድረግ ፈጠን ያለ አካሄድን ለመሄድ ዲጂታል ቴክኖሎጂን አማራጭ አድርጋ እየተጠቀመች ነው ያለችው። ለዚህ ደግሞ የዲጂታል 2025 ስትራቴጂ ከዚህ ቀደም ይፋ ተደርጎ ከሰሞኑ መጠናቀቁ ይታወሳል። እንዲሁም ደግሞ ጠቅላይ ሚኒስትር አብይ አህመድ የዲጂታል 2030 ስትራቴጂን ይፋ አድርገው እንግዲህ በይፋ ተጀምሯል ማለት ነው። ዲጂታል ኢትዮጵያ 2030 ምንድናቸው ዋና ዋና ትልሞቹ የሚሉትን ስናነሳ ለሁሉም ዜጎች ዲጂታል ቴክኖሎጂን ተደራሽ ማድረግ፣ ለዜጎች እኩል እድል መፍጠር፣ በዜጎችና ተቋማት መካከል መተማመንን መፍጠር የሚሉ ሀሳብ እናይበታለን። እዚህ ሀሳብ ላይ እንግዲህ እንደምናየው በዜጎችና ተቋማት መካከል መተማመንን መፍጠር ሲባል በተለይም ደግሞ ከአገልግሎት አሰጣጥ ጋር በተያያዘ ብዙውን ጊዜ አገልግሎት አሰጣጥ ችግሮች ያጋጥማሉ። ብልሹ የሆኑ አሰራሮች ይኖራሉ። ግልጸኝነት የተሞላባቸው ፍትሐዊ የሆኑ አገልግሎቶችን ተደራሽ ለማድረግ ያስችላል። ዲጂታል ቴክኖሎጂውን ደግሞ ሁሉም ዜጋ ተጠቃሚ እንዲሆን ማስቻል በአብነት የሚሰራበት ጉዳይ ነው ማለት እንችላለን። የስትራቴጂውን ግቦች ስንመለከታቸው ለዜጎች በዚህ ዘርፍ ብቻ ማለት ነው በቴክኖሎጂው 1.2 ሚሊዮን ተጨማሪ የስራ እድሎችን ይፈጥራል ተብሎ ነው እንግዲህ የሚጠበቀው። ለሀገር እድገት አጠቃላይ ከጂዲፒ አንጻር ወደ 10 በመቶ ድርሻ ይኖረዋል። ለዲጂታል ቴክኖሎጂ ሉዓላዊነት ማረጋገጥ፣ ይህ ሲባል ዓለም አሁን በኢንፎርሜሽን ዋርፌር እንዲሁም ደግሞ በሳይበር ጥቃት ጭምር ሉዓላዊነት የሚደፈርበት አግባብ አለና ይህንን ለመከላከል የሚያስችል እድልን ይፈጥርልናል ማለት ነው። ያ ማለት ሉዓላዊነታችንን የተጠበቀ እንዲሆን ያስችላል። ተቋሞቻችን የተጠበቁ አስተማማኝ እንዲሆኑ ያስችላቸዋል። እንዴት ይሳካሉ? መሰረታዊ አቅሞቹ ምንድን ናቸው ብለን ስናስብ ደግሞ የኤሌክትሪክ ኃይልን ለሁሉም ተደራሽ ማድረግ ነው። ኢትዮጵያ የኃይል አማራጮቿን የታዳሽ ኃይል አማራጮችን ሁሉ በመጠቀም ኤሌክትሪክ ኃይልን ተደራሽ ለማድረግ እየሰራች ነው ያለችው። ዲጂታል ቴክኖሎጂ ደግሞ ያለ ኤሌክትሪክ ኃይል ሊሰራ የሚችል ባለመሆኑ በዚህ ረገድ መንግስት ትኩረት የሰጠው ጉዳይ ነው። የኢንተርኔት ኔትወርክን ለሁሉም ለማዳረስ እንዲሁም ትኩረት ተደርጎ ነው እየተሰራ ያለው። አጠቃላይ እንግዲህ ወደ
98 በመቶ የሚሆኑት አገልግሎቶችን በኦንላይን ነው መስጠት የተቻለው። የስማርት ስልክ ተደራሽነቶችን ወደ 46 በመቶ ማድረስ ተችሏል። ይህ ማለት አገልግሎቶችን ኢንተርኔትን በመጠቀም በስፋት ለመስራት ያስችላል ማለት ነው። የዲጂታል ቴክኖሎጂ እውቀት ደግሞ ለሁሉም ያስፈልጋል። ቴክኖሎጂውን ወይም ደግሞ ግብአቱን አቀረብ ነው፣ ያንን መጠቀም የሚችል የሰው ኃይል ደግሞ ማፍራት ያስፈልጋል። ለዚህ ደግሞ 5 ሚሊዮን ኮደርስ ስልጠና የተሰጠ እንደሆነ ይታወቃል። ትኩረት የሚሹት የዲጂታል መሰረተ ልማቶችን ስንመለከት ፋይዳ ብሔራዊ ዲጂታል መታወቂያን እንግዲህ ወደ 1% ማሳካት አንደኛው ትኩረት የሚሻው ጉዳይ ነው። ዲጂታል የክፍያ ስርዓቶችን ማሳደግ እንዲሁም የቴሌብርን ጨምሮ የተለያዩ አሁን ከገንዘብ ውጭ ያለ ወይም ደግሞ ካሽ ቀርቶ ዲጂታሊ ሰው ከታክሲ በቀር ብዙዎቹ ቦታዎች ላይ ሲከፍል እንመለከተዋለን እና ይህ ደግሞ ህብረተሰቡ በተላመደው ቁጥር ዲጂታል የክፍያ ስርዓቶች ሁሉም ሰው የሚያየው ብቻ ሳይሆን የሚጠቀመውም እንዲሆን ያስችላል። በተቋማት የተሟላ የዳታ ልውውጥ ይኖራል። ዳታዎች ወይም ዳታ በብዙ መልኩ አስፈላጊ ነው የተለያዩ ስራዎችን ለመከወን። ስለዚህ በመረጃና በማስረጃ ላይ የተመሰረቱ ስራዎችን ለመስራት ያስችላል። ሰው ሰራሽ አስተውሎት ትስስር ያስፈልጋል። ስራዎች በሰው ልጅ አቅም ብቻ ሳይሆን እንዲሁም ቴክኖሎጂውን በመጠቀም ተቋማት ከተቋማት ጋር ተቋማትን በተቋማቸው ውስጥ ያሉትን ትስስሮች ሰው ሰራሽ አስተውሎትን በመጠቀም ቀለል ያለ ህይወትን ፈጣን የሆነ አገልግሎትን ጥራት ያለው አገልግሎትን ለማግኘት ያስችላል። ልዩ ክህሎት ታለንት ልማት ነው። እዚህ ላይ ታለንት ያላቸው ልጆች ይበልጥ እነሱን አቅማቸው እንዲያወጡ ማስቻል ነው። የዲጂታል ቴክኖሎጂ ስርዓት ሉዓላዊነትንም እንዲሁ ይበልጥ ማሳካት የሚቻልበት አንደኛው ነው። ከሳይበር ደህንነት የሚጠበቁ ጉዳዮች የዲጂታል መሰረተ ልማት ስርዓትን መጠበቅ ነው። ቴክኖሎጂውን በስፋት የምንጠቀም ከሆነ ሁሉም ነገር ሙሉ ለሙሉ እድል የለውም፣ ሙሉ ለሙሉ ደግሞ እድል አይሆንም ማለት ነው፣ ወይም ችግር ብቻ አይሆንም። ስለዚህ መሰረተ ልማቱን ስናሰፋ ልንጠብቀው ይገባል ማለት ነው። ልክ የሀገራችንን ሉዓላዊ ድንበሮች በመከላከያ ሰራዊቶቻችን እንደምንጠብቀው ሁሉ የዲጂታል መሰረተ ልማቶቻችንን መጠበቅ ያስፈልጋል። የዳታ ጥበቃ እንዲሁም ደግሞ ትውልድን መጠበቅ ሲባል ቴክኖሎጂውን የሚጠቀምበትን አግባብ ማወቅና ያንን ቴክኖሎጂ ከሀገራዊ ጠቅላይ ሚኒስትሩ ሲያነሱት እንደነበረው ኢትዮጵያዊ የሆኑ ሴቶቻችንን ሳናጣ መጠቀም ያሉብንን ደግሞ እድሎችን ይበልጥ አሟጠ እንድንጠቀም ያስችላል። ከአመራሩ የሚጠበቀው ዲጂታል ቴክኖሎጂን የተላመደ አመራር ያስፈልጋል። በየተቋማቱ ዲጂታል የሆኑ አሰራሮች እየተዘረጉ ነው ያሉት። እነዚህን ዲጂታል አሰራሮች ተገንዝቦ አውቆ መስራትና መምራት የሚችል አመራርን መፍጠር ያስፈልጋል። የአገልጋይነትን መንፈስ መላበስ ያስፈልጋል። ከመጪው ጊዜ ጋር ደግሞ እኩል ማደግ ባለበት አሁን ያለውን ጉዳይ አውቆ ብቻ ሳይሆን ከመጪው ጊዜ ጋር የሚመጡ ቴክኖሎጂዎችና መጪ ሁኔታዎችን አውቆ ከነሱ ጋር አብሮ ለመራመድ የሚያስችል መሆን ይገባል ማለት ነው። ከህዝቡም እንደዚሁ ቴክኖሎጂን ለማወቅ ጥረት ይጠበቃል። የመዳረሻ ግቦቹን ስንመለከት እንግዲህ ወደ 128 ሚሊዮን ያክል ሰዎችን የሞባይል ስልክ ተጠቃሚ ለማድረግ ነው እንደ እቅድ የተያዘው። 4G በመላ ኢትዮጵያን የማዳረስ እንዲሁም ደግሞ ኢንተርኔት ተደራሽነትን ወደ 90 በመቶ 5G ወደ 100 ከተሞችን እንግዲህ ለማዳረስ እቅድ ተይዟል ማለት ነው። የስማርት ስልክ ተጠቃሚን ወደ 85 በመቶ ቀደም ሲል ስናነሳው ነበር። ወደ 46 በመቶ ነበር የስማርት ስልክ ተጠቃሚ ሰዎች ቁጥር። ይህንን ወደ 85 በመቶ ማለት ይህ ማለት አጠቃቀሙንም እንዲያውቁት እድል ይፈጥራል፣ በዛም ለመጠቀም ያስችላል። 98 በመቶ የመንግስት አገልግሎትን ኦንላይን ለመስጠት ይህ ማለት ሰዎች በአካል ሄደው ጊዜያቸውን ጉልበታቸውንና ገንዘባቸውን የሚጨርሱበትን እድል አስቀርቶ በቤታቸው ሆነው አገልግሎቶችን እንደ ሌሎች ሀገራት ማግኘት የሚችሉበትን እድል መፍጠር ማለት ነው። የስትራቴጂው ዋና ዋና ምሰሶዎች የዜጎችን ዲጂታል የሆኑ እውቀቶችን ማሳደግ፣ የሴክተሮች የሰው ኃይል ልማት ላይ ቴክኖሎጂው ጋር በተያያዘ ማለት ነው። የትምህርት ስርዓቱም ደግሞ ልክ እንደዚሁ ትራንስፎርም ማድረግ መቻል አለበት። የኢትዮጵያን የዲጂታል አካሄድ የሚደግፍ መሆን መቻል አለበት። የሲቪል ሰርቪስ ዲጂታል ትራንስፎርሜሽኑም እንዲሁ ለመጪው ዘመን ብቁ የሆኑ ባለሙያዎችን ማፍራት ተጠቃሽ ናቸው። አጠቃላይ የመደመር መንግስት እንግዲህ ቢሮክራሲው አነስተኛ፣ ትልቅ ስትራቴጂ ያለው ጠንካራ የቁጥጥር ስርዓት እንዲኖር ማስቻል ላይ ትኩረትን ያደርጋል የሚሉት የሚያስገኙትም ጠቀሜታዎች፣ አላማዎቹም እነዚህ ናቸው። ለጊዜ ያሉ መረጃዎች እነዚህ ናቸው። እናመሰግናለን። አመሰግናለሁ። ክቡራን ተመልካቾቻችን ቀደም ሲል ያስተዋወቅናችሁ እንግዳ እዚህ ከኛ ጋር ቆይታ ያደርጋሉ። የደቡብ ትብብር የቴክኖሎጂ ዘርፍ ኃላፊ ዶክተር ሹመቴ ግዛው ናቸው። በድጋሚ ለጊዜዎት እናመሰግናለን ዶክተር። አመሰግናለሁ። የዲጂታል ኢትዮጵያ 2025 ስትራቴጂ በሙሉ ማለት ይቻላል ጠንካራ የሆነ ትግበራ የነበረበት ነው። ነገር ግን ደግሞ ዛሬ መሻገር ያለብን የተለያዩ ስራዎች እንዳሉ በ2030 ላይ ቀርቧልና በዚህ በ2030 ዲጂታል እቅድ ላይ ደግሞ በተለይ ክፍተት እንዳይፈጠር በተለይ በቴክኖሎጂ ወደ ኋላ የቀሩ ዜጎችን በምን አይነት መንገድ ታሳቢ ለማድረግና ተደራሽ ለማድረግ ነው የሚሰራው የሚለውን ቀዳሚ ጥያቄ እናድርግ እስኪ። እሺ አመሰግናለሁ። እንግዲህ የዲጂታል ኢትዮጵያ 2025ን ጨርሰን
እዛ ላይ ያሳካናቸውን ዋና ዋና ጉዳዮችን ታሳቢ አድርገን እንደመነሻ አድርገን የዲጂታል ኢትዮጵያ 2030 ተበስሯል ማለት ነው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከሁለት ቀናት በፊት ይሄ የዲጂታል ኢትዮጵያ 2030 በደንብ ዶክመንቱን ሰነዱን ስንመለከተው ለኔ ቀጣይ ስትራቴጂ ብቻ አይደለም ከ2025 የቀጠለ ብቻ ሳይሆን እንደ ሀገር ራሳችን ለራሳችን ያበረከትነው የቴክኖሎጂ የቃል ኪዳን ሰነድ ነው ብዬ ነው ማየው ራሳችንን እንድናይ የት ቦታዎች ወደ ኋላ እንደቀረን እንድንገነዘብ የሚያደርገን የማህበረሰብ አብዛኞቹን የማህበረሰባችን ክፍሎች የሚያሳትፍ በየደረጃው ያሉ ሁሉ የቴክኖሎጂ አመራር እንዲሆኑ የሚያነሳሳ የቃል ኪዳን የቴክኖሎጂ የቃል ኪዳን ሰነድ ነው ብለው ይቀለኛልና ቅድም እንዳነሳው ዜጎች ወደ ኋላ እንዳይቀሩ ምንድነው መደረግ ያለበት የሚለው ሰነዱ በትክክል ያስቀምጦታል ምናልባት ከአራቱ ዋና ዋና ሊያሳካቸው 2030 ላይ እናሳካለን ብለን ከያዝናቸው ኦብጀክቲቮች መካከል አንዱ ዋነኛው መጀመሪያ ላይ የተቀመጠው ሰዎችንና ተቋማትን ማዕከል ያደረገ የቴክኖሎጂ ስነ ምህዳር መገንባት ነው ሰዎችንና ተቋማትን ታሳቢ ያደረገ የቴክኖሎጂ ተጠቃሚነትን ማረጋገጥ ነው ስለዚህ ከአራቱ ዋና ዋና ኦብጀክቲቮች መካከል ሰውን ማዕከል ያደረገ ተቋማትን ማዕከል ያደረገ የቴክኖሎጂ ሰነድ ነው ማለት ነው ማናቸው እነዚህ ሰዎች የሚለውን ማየት ያስፈልገናል ማለት ነው ምናልባት አብዛኛው የማህበረሰባችን ክፍል ወደ ኋላ እንዳይቀር ከሚለው ቀደም ብዬ ሰዎች የሚለውን እናንሳ አንደኛ ቀደምም ሲገለጽ እንደነበረው ሊደርሺፑ አለ ቴክኖሎጂ ገቨርናንስ አለው የቴክኖሎጂ ሊደርሺፕ አለ እንግዲህ የሀገሪቱ መሪ እንደሚታወቀው የቴክኖሎጂው ዋና ዋና ሴክተሮች ላይ ትኩረት አድርገው እንደሚመሩ እንደሚከታተሉ ይታወቃል ግን ቴክኖሎጂን በእውቀትና በመረዳት ነው የተመራው እኛ ሀገር ማለት ነው ስለዚህ እንደ ጥሩ አጋጣሚ ሆኖ ቴክኖሎጂ በእውቀትና በመረዳት ስለተመራ ያለምንም ችግር በቁርጠኝነት 2025ን አሳክተን ወደ 2030 ተሸጋግረናል ማለት ነው ስለዚህ አንዱ ሰው ምንለው ቴክኖሎጂ ገቨርናንስ ላይ ያለው ተቋማት ፖሊሲ አካባቢ የአሰራር ስርዓቶች መመሪያዎች እነዚህ ሁሉ ከላይ ያሉ ወሳኝ የሆኑ ጉዳዮች ናቸው ማለት ነው ሁለተኛ ሰው የምንለው ቴክኖሎጂ ፈጣሪዎችና ቴክኖሎጂ አቅራቢዎች ናቸው ቴክኖሎጂ ፈጣሪዎችና ቴክኖሎጂ አቅራቢዎች በቀደምም ላውንች ሲደረግ 2030 ጠቅላይ ሚኒስትር ሲገልጹት እንደነበረው ኢትዮጵያን የኛን ህዝብ የኛን ባህል የኛን እሴት የኛን ዳይቨርሲቲ የኛን ቋንቋ ታሳቢ ባደረገ መልኩ ቴክኖሎጂን መፍጠርና ማቅረብ ያስፈልጋል ማለት ነው እነዚህ ቴክኖሎጂ ፈጣሪዎችና ቴክኖሎጂ አቅራቢዎች መንግስት ሊሆን ይችላል ፕራይቬት ሴክተሩ የግል ዘርፉ ሊሆን ይችላል ግለሰቦች ሊሆኑ ይችላሉ ሌሎች መንግስታዊ ያልሆኑ ተቋማት ሊሆኑ ይችላሉ ግን እነዚህን የኛን ማንነት የኛን ነባራዊ ሁኔታ ታሳቢ ባደረገ መልኩ ቴክኖሎጂን ማቅረብ ያስፈልጋል ማለት ነው ምክንያቱም ይሄንን ታሳቢ ባላደረገ መንገድ ቴክኖሎጂዎች የሚቀርቡ ከሆነ መጨረሻ ላይ በዋናነት ሰነድ ያዘጋጀንለት እናገለግለዋለን ያልነው አብዛኛው የማህበረሰብ ክፍል ኢንድ ዩዘር የምንለው የመጨረሻው ተጠቃሚና ቴክኖሎጂው አመራሩም ሳይገናኝ ይቀራል ማለት ነው ስለዚህ እነዚህ የኢንድ ዩዘር የምንላቸው የመጨረሻ ተጠቃሚዎቹ እነማን ናቸው ብለን ስንል ወጣቶች ናቸው እንግዲህ 70% የሚሆነው የማህበረሰባችን ክፍል ከ30 ዓመት በታች ነው ተብሎ በሰነዱም ላይ የተቀመጠ ነው ክብር ጠቅላይ ሚኒስትርም ሲገልጹት ነበር በቀደም ማለት ነው ስለዚህ ወጣቶችን ታሳቢ ባደረገ መልኩ ለምሳሌ ጥሩ ተሞክሮች አሉ 2025ን ስናጠናቀቅ የኢትዮጵያን ኮደርስ ኢኒሼቲቭ 5 ሚሊዮን ኢትዮጵያን ኮደርስ ኢኒሼቲቭ ወጣቶችን ታሳቢ ያለው ለሁሉም የማህበረሰብ ክፍል ኦፕን የተደረገ ነው ለሁሉም የተሰጠ እድል ነው ሁሉም ከተጠቀመበት ማለት ነው ነገር ግን ወጣቶች እና ልጆች ኢንጌጅ ሊያደርጉበት ዓለም አቀፍ ስታንዳርዱን የጠበቀ ስልጠና እንዲያገኙ ዓለም አቀፍ ተወዳዳሪነትን ሊያሳድግ በሚችል መንገድ የተቀረጹ የሰርቲፊኬሽን ፕሮግራሞች ናቸው እነዛ አራቱ ፕሮግራሞች ማለት ነውና ስለዚህ ወጣቶች ናቸው
ከዛ ቀጥሎ ያለው ሴቶች ናቸው። የእኛን ሀገር ከሴቶች ነባራዊ ሁኔታቸውን፣ የስራ ሁኔታቸውን፣ ባህሪያቸውን ታሳቢ ያደረገ ሌሎች የማህበረሰብ ክፍሎች አሉ። ለምሳሌ አካል ጉዳተኞች አሉ። አካል ጉዳተኞችን ታሳቢ ያደረገ እነሱን ያካተተ የቴክኖሎጂ ጉዞ ነው ማለት ነው የሚኖረን። ቴክኖሎጂዎች አሉ፣ የተለያዩ የአካል ጉዳት አይነቶች አሉ። ምናልባት እዚህ አሁን በልዘረዝራቸው ብዙ ነገሮች ልናነሳ እንደምንችል ይታሰባል። ምክንያቱም አሁን እርስዎም ካነሷቸውን ባሻገር ደግሞ ከከተማም ውጪ ያሉ ሌሎች የገጠር አካባቢዎች ላይ ያሉ ብዙ አብዛኛው የማህበረሰባችን ክፍል እንግዲህ 75% የሚሆነው ገጠር ነው የሚኖረው። ስለዚህ ቅድም እንዳልኩት የተለያየ አካል ጉዳተኝነትን ታሳቢ ያደረገ የቴክኖሎጂ አመራር ሊኖረን ይገባል ማለት ነው። ተደራሽ ልናደርግ ይገባል ማለት ነው። ነገር ግን 75% የሚሆነው ደግሞ የማህበረሰባችን ክፍል ያለው በገጠር ነው። ስለዚህ ይሄ ጋፕ ትልቅ ጋፕ ነው። 25% ብቻ ይዘን ፍትሃዊ ተደራሽ ለማድረግም ከዚሁ ማህበረሰብ ጋር አያይዘው ቅድም የጠቀሷቸውን የማህበረሰብ ክፍሎች ጨምሮ ፍትሃዊ ለማድረግ የዚህ የዲጂታል አገልግሎቶቹን ምንድነው በዋናነት መስራት የሚያስፈልገን የሚለውን ጠቆም አድርገን ነው እንድናልፍ ነው። እንግዲህ ቅድም እንዳነሳሁት ወጣቶችን ታሳቢ ያደረገ፣ ገጠሩን ታሳቢ ያደረገ ምንድነው ገጠር ያለን ወጣቶች አሉን፣ እዛ ላይ የማህበረሰብ ክፍል አለን። ምንድነው ማድረግ የምንችለው? የዲጂታል ሊትሬሲና የዲጂታል ኮምፒተንሲ ስኪሎችን ማሳደግ ያስፈልገናል ማለት ነው። የግድ ትልልቅ የትምህርት መስኮች መሆን የለባቸው። እዛ ውስጥ በቀላሉ ገብተው በቀላሉ ሊጠቀሙ በሚችሉበት አግባብ እነዛን ስልጠናዎችን ማዘጋጀት ይኖርብናል። መደበኛ የሆኑና ለምሳሌ ኢመደበኛ የሆኑ መዋቅሮችን መጠቀም ይችላል። ትምህርት ቤቶች አሉ፣ የወጣቶች ማዕከላቶች አሉ። እነዚህን ስልጠናዎች ለመስጠትና አብዛኛውን የማህበረሰብ ክፍል ገጠር አካባቢ ያለውን ተደራሽ ለማድረግ እና ሌሎች መሰረተ ልማቶች ያሉ ስላሉ እነሱን ታሳቢ ባደረገ መልኩ እነሱን ተደራሽ ሊያደርግና እነሱ ተጠቃሚ ሊያደርግ በሚችል መንገድ እነዚህን ፕሮግራሞች ቀርጾ አብዛኛውን የማህበረሰብ ክፍል ይዞ እንግዲህ በቴክኖሎጂ ወደፊት የመሄድ እሳቤ ነው ማለት ነው የሚኖረው። መልካም፣ ጥሩ ማብራሪያ የሰጡን ዶክተር ሹመቴ ግዛው ለጊዜዎትም ለማብራሪያዎትም ከልብ ነው የምናመሰግነው። እኔም አመሰግናለሁ። መልካም ቀን። እሺ ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾች፣ አብራችሁን ስላላችሁ እናመሰግናለን። ወደ ሌሎች ዘገባዎቻችን ደግሞ እንሻገር። ስታርታፖችን የኢኮኖሚው ዋነኛ ሞተር አድርጎ የቀረጸውን ዲጂታል ኢትዮጵያ 2030 ስትራቴጂ ይፋ መደረጉ ይታወቃል። ይህ አዲሱ ስትራቴጂ በአራት ዋና ዋና ምሰሶዎች ላይም ትኩረት በማድረግ በተለይም ወጣቶችንና የፈጠራ ስራዎቻቸውን ወደ ቢዝነስ በመለወጥ ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠርና የውጭ ምንዛሬ ግኝትን ለማሳደግ ትልቅ ግብን የሰነቀ ነው። ወይንሸት ደጀኔ በዚህ ጉዳይ ላይ ያሰናዳችኋለ፣ ተከታትለን እንመለሳለን። የዲጂታል ኢትዮጵያ 2025 ስትራቴጂ በተለያዩ ምዘናዎች ስኬታማ ስራዎች የታዩበት ነበር። እንደ ማሳያም የፋይዳ ዲጂታል መታወቂያ መተግበር፣ ከጥሬ ገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት የተደረገው ሽግግር እንዲሁም ደግሞ የ5 ሚሊዮን ኮደር ኢኒሼቲቭ የዜጎች የዲጂታል የእውቀት ምህዳርን ማስፋት የተቻለበት ነው። አሁን ይፋ የተደረገው የዲጂታል ኢትዮጵያ 2030 ስትራቴጂ ደግሞ ይህንን አቅም በሁለንተናዊ ዘርፍ ከፍ ማድረግ የሚያስችሉ ናቸው። ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ለማፋጠንም የዲጂታል ትራንስፎርሜሽን ምርጫ ሳይሆን ግዴታ ነው ተብሎ ታምኖበታል። የዲጂታል ኢትዮጵያ 2030 ስትራቴጂ በአራት ዋና ዋና ምሰሶች ማለትም አካታች ዲጂታል ኢኮኖሚ፣ የዲጂታል መሰረተ ልማት እንዲሁም የሰው ኃይል ልማትና የዲጂታል አስተዳደር ላይ ያተኮረ ነው። ስታርታፖች የዲጂታል ኢኮኖሚው ዋነኛ አንቀሳቃሽ ሞተሮችም ናቸው። ስትራቴጂው በወጣቶች የሚመሩ የፈጠራ ስራዎችን ወደ ቢዝነስ ተለውጠው የሀገሪቱን ኢኮኖሚ እንዲያሳድጉም ትልቅ ድርሻ ይሰጣቸዋል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ወጣቶች ያላቸው የፈጠራ ሀሳብ በወረቀት ላይ ብቻ ሳይቀር ወደ ገበያ የሚወጣ ምርትና አገልግሎት እንዲሆን መንግስት አስፈላጊውን ድጋፍ ማድረግም የሚያስችል ነው። ይህም ለዜጎች ሰፊ የስራ እድልን ይፈጥራል። ለዚህም መንግስት የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤትን በዲጂታል 2025 መጨረሻ አካባቢ አቋቁሞ ስራ ጀምሯል።
ምክር ቤቱ የዲጂታል ስትራቴጂን ይነድፋል። በሀገራችን ውስጥ የሚከናወኑ የዲጂታይዜሽን እንዲሁም የዲጂታል ትራንስፎርሜሽን ስራዎችን ይከታተላል፣ ይቆጣጠራል። በተለያዩ አካላትና ስርዓቶች መካከል የስትራቴጂ ተጣጣሚነት መኖሩን ያረጋግጣል። ስትራቴጂያዊ ለውጥ የሚያስፈልጋቸው ውሳኔዎችን በመንግስት እንዲወሰኑ አጥንቶ ያቀርባል። ከ5 ዓመታት በኋላ የምናገኛት ኢትዮጵያ በመንግስታዊ አሰራሯ፣ በአገልግሎት አሰጣጧ፣ በፋይናንስ ተደራሽነቷ፣ በቴክኖሎጂ ብቃቷ፣ በንግድ ተወዳዳሪነቷ፣ በግብርና ምርት መትረፍረፏ፣ በጸጥታና ደህንነት አጠባበቋ አሁን ከምናውቃት እጅግ የተለወጠችና የላቀች እንደምትሆን ለማረጋገጥ እወዳለሁ። የ5 ሚሊዮን ኮደሮች ኢኒሼቲቭ ከስታርታፕ ጋር በማያያዝ ስልጠናው ወጣቶች የራሳቸውን የቴክኖሎጂ ኩባንያዎች እንዲመሰርቱ የሚያስችል ዓለም አቀፍ ብቃት እንደሚሰጣቸው ይጠበቃል። ከመውደቅ ምጣኔ ያለፉ ወይም የተሸጋገሩ 5000 ስታርታፖች ወይም አነስተኛና መካከለኛ ኢንተርፕራይዞች በአይሲቲ በቢፒኦ እና በቴክ ኢነብልድ ሰርቪስ ከ1 ሚሊዮን በላይ ዜጎች ስራ ይፈጠርላቸዋል። ከዲጂታል ኢኮኖሚ ልማት የምናገኘው ገቢ ከ3 ቢሊዮን ዶላር በላይ እንደሚደርስ ይጠበቃል። ስታርታፖች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና የውጭ ምንዛሪን ወደ ሀገር ውስጥ የሚያስገቡ እንዲሆኑም ግብ ተቀምጧል። ሀገራችን ኮምፒቲቲቭ የሆነ የዲጂታል ሀብ የመሆን ህልሟን እንድታሳካ እንደዚሁ ከ70% በላይ የሆነውን የሀገራችንን ወጣት በክህሎት አስታጥቀን መጓዝ ስንችል የሚሳካ እንደሆነ በስትራቴጂው ላይ በግልጽ ተቀምጧል። ስትራቴጂው በህፃናትና ወጣቶች፣ በሴቶች እንዲሁም ደግሞ በስታርታፖች ላይ የሚደረግ ኢንቨስትመንት ወሳኝ የሆነ ፋክተር እንደሆነ ያስቀምጣል። ስታርታፖች እንደ አንድ የንግድ ዘርፍ ብቻ ሳይሆን ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠር የሚያስችሉ መፍትሄ አመንጮችም ናቸው። ይህም ዲጂታል ኢትዮጵያ 2030ን እውን እንዲሆኑ ኢትዮጵያ የያዘቻቸውን ስትራቴጂዎች ለማሳካት ቁልፍ መንገድ የሚከፍት ነው። የ5 ሚሊዮን ኮደርስ ፕሮጀክት ወጣቶችን ዓለም አቀፍ ተወዳዳሪ የሚያደርግ ክህሎት እያስገኘ ይገኛል። ከሰሞኑ ይፋ የተደረገው የዲጂታል ኢትዮጵያ 2030 ስትራቴጂ ይህንን መሰል ዕድል ለዜጎች በመፍጠር የዲጂታል ስርዓትን በከፍተኛ ሁኔታ ማስፋት የሚያስችል መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ተስፋዬ ለሜሳ ቢኒያም ኃይሌ የ5 ሚሊዮን ኮደርስ ፕሮጀክት ተመራቂ ሲሆን ዓለም አቀፍ እውቅና ያለው የኮድ ሰርተፊኬትም አግኝቷል። ይህም በዓለም አቀፍ ዙሪያ ካሉ ቀጣሪዎች ጋር ለመወዳደር የሚያስችለውን በር ከፍቶለታል። በአራቱን ኮርስ የጨረሰ ሰው ዓለም አቀፍ እውቅና ያለው ሰርተፊኬት ነው የሚሰጥ። የዓለም አቀፍ እውቅና ከኢትዮጵያ ባሻገር አውሮፓም አሜሪካም የትም ቦታ አፕላይ አድርጎ መስራት ይችላል። ለምሳሌ አሁን ዘመኑ በዲጂታል ዓለም ነው። ሰው የግድ ትራቭል ማድረግ አይጠበቅበትም። አንድ ስራ ለመስራት እዛው ባለበት ስራ አፕላይ ያደርጋል። ከአፕላይ አድርጎ ሲጨርስ ታስክ ይሰጠዋል። ያንን ሰርቶ ሲጨርስ በዶላር ይከፈለዋል። ከዛ አንጻር በጣም ጠቀሜታ አለ። ያ ነገር እኔም ጠቅሞኛል። የተወሰኑ ስራዎችን ለማግኘት ሞክሬያለሁ። ዓለም አቀፍ ስራዎችንም የሞከርኳቸው ያሉ የተሳኩልኝም ያሉ ያልተሳኩልኝም አሉ። ለወደፊት ያው የበለጠ አድቫንስ ሳረክ በነዛ ነገሮች ላይ እቀጥላለሁ። መንግስት ቢያስብበት ብዬ የማስበው ሰው ተምሯል። የተማረውን አፕላይ እንዲያደርግ የሚመቻችበት እድል ቢኖር የተሻለ አውትፑት ይኖረዋል ብዬ አስባለሁ። በ5 ሚሊዮን ኮደርስ ፕሮጀክት አሰልጣኝ የሆነው ወጣት ዳግም ልደት በቀለም ይህ ፕሮጀክት ኢትዮጵያን ወደ ቴክኖሎጂ አምራችነት ለመቀየር የሚጫወተው ሚና ትልቅ መሆኑን ይናገራል። ይሄኛው ፕሮግራም አይ ቲንክ ዩኤኢ ከኛ 1 አመት ቀድሞ ወደ 1 ሚሊዮን ኮደሮችን አሰልጥነዋል እና ከሱ ኦፍሴቱ ነው ይሄኛው ወደኛ የመጣው። እንደውም እኛ ጋር ሲመጣ ወደ 5 ሚሊዮን ኮደሮች በሚል ፕሮግራም ነው የመጣው ከነሱ ራሱ ጨምረው ማለት ነውና እነሱ ጋር ያመጣው ለውጥ በጣም ትልቅ ነው። እነሱ ነገር ፕሮግራሙን ቢጠይቃቸው በጣም በሀገራቸው ባለው ቴክኖሎጂ ከማሳደግ አንጻር
አርቲፊሻል ኢንተለጀንስን ወደ ስራ ከማስገባት አንጻር በጣም ዘርፈ ብዙ ጥቅም ነበረው እና ይሄ ደግሞ ወደኛ ሀገር ሲመጣ ይሄ በጣም ትልቅ እድል ነው። ምክንያቱም ፍሪሊ የምናገኛቸው ኮርሶች አይደሉም። ቅድም እንዳልኩ ሃይቴክ የሆኑ ካምፓኒዎች የሚያዘጋጁት ኮርስ ነው። ይህንን ምናልባት በነፃ ለኛ ተሰጥቶን ምናምን እንማር እንጠቀም ሲባል ኢዚ ሊመስለን ይችላል። ግን በጣም እንደ እድል ሁላችንም መጠቀም የምንችለው ነገር ነው። ቴክኖሎጂ አለ፣ በቃ ኢንተርናሽናሊ ብዙ ሪሶርስ አለ። አሁን ለምሳሌ ፈንዳሜንታልስ ኦፍ ፕሮግራሚንግ ላይ አርቲፊሻል ኢንተለጀንስም ላይ ከዚህ ኮርስ በተጨማሪ በጣም ብዙ ኮሚኒቲዎች አሉ ሶርስ የሚያመጡ ማለት ነው። ስለዚህ እነዚህን ሶርሶች ቤዚኩን ካወቅ በኋላ በደንብ ዴይሊ ፓሽኔትድ ሆነ እየሰራ በሄድክ ቁጥር ራስን አፕዴት ለማድረግ ከኢንተርናሽናል ስታንዳርዶቹ ጋር ሚት ለማድረግ በጣም ምቹ መደላደል ይፈጥራል ብዬ አስባለሁ። ሶ ዴይሊ መስራት አለብን። በዛ ላይ ሙሉ በሙሉ እንትናችንን ሰተን ጊዜያችንን ሰተን የምንሰራ ሰዎች እዚህ ላይ በደንብ በራሳችን ማለት ነው ፓሽኔትድ ሆነን መስራት ይጠበቅብናል ብዬ አስባለሁ። የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ይህ የኮደርስ ፕሮጀክት ኢትዮጵያ በዲጂታል 2030 ስትራቴጂ የያዘችውን የዲጂታል ትራንስፎርሜሽን ጉዞ የሚያፋጥን ነው። ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለቴክኖሎጂ ዘርፍ ትኩረት በመስጠት ምቹ ሁኔታዎችን እንደሚፈጥር ገልጸዋል። የአክሰስ ኦፖርቹኒቲና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ። የመንግስት ኃላፊዎች ግን ከምንሰራው ስራ እኩል ታለንት ላይ ኢንቨስት ማድረግ፣ እነዚህን ትናንሽ ስታርታፖች ወደ ዩኒኮርን እንዲያድጉ ማድረግ፣ ገበያ እንዲያገኙ ማድረግ፣ እንዳይጠፉ ማድረግ ድምር ብቻ ሳይሆን ድርብ ኃላፊነት እንደሆነ ማሰብ ያስፈልጋል። እነሱ ከጠፉ እድገት ስለማይኖር እነሱን የማብቃት የመምራት ጉዳይ የሁላችን ኃላፊነት እንደሆነ ቢታሰብ መልካም ነው ማለት እወዳለሁ። የ5 ሚሊዮን ኮደርስ ፕሮጀክት ለወጣቶች የስራ ዕድል ከመፍጠር ባሻገር የሀገር ውስጥ የቴክኖሎጂ ፍላጎትን የሚያሟላና የኢትዮጵያን የዲጂታል 2030 የወደፊት ዕጣ ፋንታ የሚወስን ቁልፍ ሀገራዊ ተስፋ ነው። በአማራ ክልል የአገው ግምጃ ቤት የመጀመሪያ ደረጃ ሆስፒታል አገልግሎት አሰጣጡን በማሻሻሉ የነበሩ ችግሮች እንደተፈቱላቸው ተገልጋዮች ተናገሩ። በሆስፒታሉ ለማህበረሰቡ የተሻለ አገልግሎት ለመስጠት የሕክምና ቁሳቁስና ባለሙያ የማሟላት ስራዎችም ስለመሰራቱ ተነግሯል። ሳሙኤል ወርቃየሁ ዝርዝር አለው። የአገው ግምጃ ቤት ሆስፒታል በአዊ ብሔረሰብ አስተዳደር ውስጥ ከሚገኙ 5 የመጀመሪያ ደረጃ ሆስፒታሎች መካከል አንዱ ሲሆን ሆስፒታሉ ከተመሰረተበት ከ2008 ዓ.ም ጀምሮ ከሞላ ጎደል ለአካባቢው ማህበረሰብ አገልግሎት ይስጥ እንጂ የህክምና መሳሪያዎችን ከማሟላት እንዲሁም ከአገልግሎት አሰጣጥ አኳያ ችግሮች ስለነበሩበት የአካባቢው ነዋሪዎች ለህክምና ወደ ተለያዩ አካባቢዎች በመሄድ ለእንግልት ሲዳረጉ መቆየታቸውን ተገልጋዮች ይናገራሉ። የስኳር በሽተኛ ተከታታይ እከታተላለሁ። ወደ ባህር ዳርና ወደ ተለያዩ ቦታዎች ሁነት ሰላም ነበር ድረስ እንጠቀም ነበር። ወደዚያ መላኩ በጣም ነበር። ከዚያ ደግሞ የመኪና ጥረት ነበር፣ የተለያዩ ነገሮች ነበር። እዚያ ምህዶ የመስተናገዱ ሁኔታ የህዝብ ጫና ስላለው በጣም ከባድ ነገር ነበር። ሪፈር ወደ እንጅባራ ከዚህ በፊት ዳንግላ ባህር ዳር ነበር በብዛት የነበረ። ሆስፒታሉ ከዚህ በፊት ዘርፈ ብዙ ችግሮች የነበሩበት ተቋም እንደነበር የሚያስታውሱት የሆስፒታሉ ስራ አስኪያጅ አቶ አትንኩት ይስማው በተቋሙ የነበሩ ችግሮችን ለማቃለልና የአገልግሎት አሰጣጡን ለማሻሻል በርካታ ስራዎች መሰራታቸውን ያነሳሉ። የአገልግሎት አሰጣጥን ለማሳመር ለህዝቡ ባለበት አገልግሎት እንዲያገኝ ለማድረግ የሄድንበት በዚህ 2017 እና 2018 ብዙ ስራዎችን ሰርተናል። ለምሳሌ ያህል ከዚህ በፊት ያልነበሩ ማሽኖችን ክልሎች ጋር ዞኖች ጋር በመነጋገር ወደ 3 ማሽን ማግኘት ችለናል። ለምሳሌ ራጅ ወደ 5 ዓመታት አካባቢ ነው ከተቆረጠ። 2017 ግን የራጅ አገልግሎት መስጠት ጀምረናል። ሌላው ደግሞ ላቦራቶሪ ላይ ሲቢሲም እንደዚህ አዲስ አበባ አካባቢ እንደዚህ ነበረ ሄደን የምናገኘው። አሁን ግን
በአጋጣሚ ባህር ዳር እያገኘን አገልግሎት ሰጥተናል። በዚህ ምክንያትም እንጅባራ ነበረ ውል ይዘን ሪፈር እያደረግን እዚያው አሰርቶ ወደዚህ ሲመለሱ የነበረው ይህንን ማስቀረት ችላለን። ስፔሻሊስት ሐኪሞች ተብሎም ሪፈር ብዙ ጊዜ ሲላክ ነበረ። አሁን ግን እኛ ወደ ዋና የተባለው 4 ስፔሻሊስት ሐኪሞችን ማስመደብ ችለናል። የአገልግሎት አሰጣጡ በመሻሻሉና አስፈላጊ የሕክምና ቁሳቁሶች በመሟላታቸው ከዚህ በፊት ይደርስባቸው ከነበረው እንግልት መውጣታቸውን የሚናገሩት ደግሞ ተገልጋዮች ናቸው። የህብረተሰቡን ችግር የበሽታውንም ችግር በጣም ያቃለለበት ሁኔታ ነው። እኔ እንደማየውና እንደመከታተለው ከሆነ አሁን ከብዙ እንግልቶች ህብረተሰቡ ቀርቷል። ከጤና ጣቢያ ሪፈር አስፎ ይመጣል፣ እዚሁ አገልግሎት እያገኘ ነው። ወሊድም በኦፕሬሽን እዚህ እያስወለዱ ነው ያሉ። ተገልጋዮች ቢስተካከሉ ብለው ካነሷቸው ነጥቦች መካከልም መድኃኒት አቅርቦት በፋርማሲው ውስጥ ሁሉ ጊዜ በተከታታይነት አይገኝም። በዚህ ጉዳይ ላይ ምላሽ የሰጡት የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አየለ አልማው በበኩላቸው እነዚህን የሚነሱ ችግሮችን ለመቅረፍ በቅንጅት እየተሰራ ስለመሆኑ ተናግረዋል። በየአካባቢው ያለውን የበሽታ ስርጭትን መሰረት አድርጎ ግብዓቶችን መግዛት እንዳለብንና በዛ መንገድ ተለተሎ መጠቀም የሚገቡ መድኃኒቶችን ተለተሎ እንዲገቡ በማድረግ እሱን አካባቢ ላይ ያሉ ችግሮችን ለመፍታት በጣም ጥረት እያደረግን ያለንበት ሁኔታ ነው ያለው። ሆስፒታሉ አዋሳኝ ወረዳዎችን ጨምሮ ከ400 ሺህ በላይ የሚሆኑ ዜጎችን እያገለገለ እንደሚገኝም ተመላክቷል። ዜና እረፍት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ አቶ አብዱራህማን ሩቤ ከዚህ ዓለም በሞት ተለዩ። አቶ አብዱራህማን ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። የአቶ አብዱራህማን የቀብር ስነ ስርዓት ዛሬ በኮልፌ ሙስሊም መካነ መቃብር ተፈጽሟል። አቶ አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለያዩ የሚዲያ ተቋማት አገልግለዋል። በተለይም በኦቢኤን እና በኢቢሲ ከሪፖርተርነት ጀምሮ እስከ ኃላፊነት ቦታዎች አገልግለዋል። ህይወታቸው እስካለፈበት ቀን ድረስ ደግሞ የኢቢሲ ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ ነበር። አቶ አብዱራህማን ባለትዳርና የ3 ልጆች አባት ነበሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምክትል ዋና ስራ አስፈጻሚው አቶ አብዱራህማን ሩቤ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጆቻቸውና ለስራ ባልደረቦቻቸው መጽናናትን ይመኛል። በዚሁ ወደ ውጭ ዘገባችን እናልፋለን። በአሌፖ ከተማ በሶሪያ ጦርና በኩርድ መራሹ የኤስዲኤፍ ታጣቂዎች መካከል ግጭት ተቀሰቀሰ። ግጭቱ በቱርክና ሶሪያ መንግስት መካከል እየተካሄደ ያለውን ዲፕሎማሲያዊ ጥረት አደጋ ላይ ሊጥል እንደሚችልም ስጋት ደቅኗል። ከፍተኛ የቱርክ የልኡካን ቡድን ከሶሪያው ፕሬዝዳንት አህመድ አልሻራ ጋር ለመወያየት ደማስቆ ይገኛሉ። ልኡካኑ ከፕሬዝዳንት አህመድ አልሻራ ጋር በሚያደርጉት ውይይትም ባለፈው 1 ዓመት በሁለቱ ሀገራት መካከል የታየውን ግንኙነት በዝርዝር ይገመግማሉ ተብሎ ይጠበቃል። በተለይም የኤስዲኤፍ ታጣቂዎች ወደ ሶሪያ መንግስት ተቋማት እንዲቀላቀሉ የሚደነግገው የመጋቢት 10 ስምምነት አፈጻጸም ዋነኛ አጀንዳቸው ነው ተብሎ ይጠበቃል። ምንም እንኳን አሁን ላይ ተኩስ ቢቆምም የውህደት ሂደቱ መጓተት ለሶሪያ ብሔራዊ አንድነት አሁንም ትልቅ ስጋት ሆኖ ቀጥሏል። በመጨረሻም ስፖርት። በሞሮኮ አስተናጋጅነት እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ በምድብ 2 የተደለደለችው ግብጽ ዚምባብዌን በማሸነፍ የመድረኩ ተሳትፏን በድል ጀምራለች። በዚሁ ምድብ የጠንካራ ተፎካካሪነት ግምት የተሰጣት ደቡብ አፍሪካም አንጎላን አሸንፋለች። መሰረት ተስፋዬ የ7 ጊዜ የአፍሪካ ዋንጫ ባለድሏ ግብጽ የ35ኛው የአፍሪካ ዋንጫ የሞሮኮ ተሳትፏን በድል ጀምራለች። በምድብ 2 የምትገኘው ግብጽ ትላንት ምሽት 5 ሰዓት አጋድር ላይ ዚምባብዌን ገጥማ 2-1 አሸንፋለች። በጨዋታው በኳስ ቁጥጥሩና የግብ ዕድሎችን በመፍጠር የተሻሉ የነበሩት ፈርዖኖቹ ከመመራት ተነስተው በጭማሪ ደቂቃ ባስቆጠሯት ግብ ወሳኝ ድልን አሳክተዋል። በመርሃ ግብሩ ዚምባብዌዎች ፕሪንስ ዱቤ በ20ኛው ደቂቃ ባስቆጠራት ግብ ጨዋታውን መምራት ቢችሉም ኦማር ማርሙሽ በ64ኛው ደቂቃና የግብጽ የቁርጥ ቀን ልጅ መሐመድ ሳላ በ91ኛው ደቂቃ ያስቆጠራቸው ግቦች ግብጽን አሸናፊ አድርገዋል። በመድረኩ ለ8ኛ ጊዜ ሻምፒዮንነትን እያለመች የምትሳተፈው ግብጽ የምድብ 2ኛ መርሃ ግብሯን ከደቡብ አፍሪካ ጋር ታደርጋለች። በቀድሞ ተጫዋቿ ሆሳም ሐሰን አሰልጣኝነት የምትመራው ግብጽ ከምድቡ ጥሎ ማለፉን የመቀላቀል ከፍተኛ ግምት ሰጥቷታል። በዚሁ ምድብ ሌላኛውን የጠንካራ ተፎካካሪነት ግምት ያገኘችው ደቡብ አፍሪካ ማራካሽ ላይ አንጎላን
ገጥማ 2-1 በማሸነፍ የሞሮኮ ጉዞዋን በድል ጀምራለች። አዝናኝ የጨዋታ ፉክክር ታይቶበት በነበረው መርሃ ግብር ባፋናዎቹ ከ21 ዓመታት በኋላ ለመጀመሪያ ጊዜ በምድብ የመጀመሪያ ጨዋታ ድል ማድረግ ችለዋል። ለመጨረሻ ጊዜ በ1996 ራሷ አስተናግዳ ሻምፒዮን ከሆነች በኋላ በአፍሪካ ዋንጫ ለስኬት በቅታ ማታውቀው ደቡብ አፍሪካ ዘንድሮ በመድረኩ ጠንካራ ቡድን ገንብታ ብቅ ማለቷን በምሽቱ ጨዋታ አሳይታለች። አፖሊስና ፎስተር የባፋናዎቹን የማሸነፊያ ግቦች ሲያስቆጥሩ ሾ ደግሞ አንጎላን ከሽንፈት ያልታደገች ብቸኛ ግብ በስሙ አስመዝግቧል። በአፍሪካ መድረክ የዋንጫ ታሪክ የሌላት አንጎላ በሞሮኮ መድረክ ጠንካራ ተፎካካሪ ሆና መቅረቧንም ምሽቱን ደቡብ አፍሪካን በፈተነችበት ጨዋታ አስመስክራለች። አስተናጋጇ ሞሮኮ በምትገኝበት ምድብ 1 የተደለደሉት ማሊና ዛምቢያ ትላንት የመጀመሪያ የምድብ ጨዋታቸውን አድርገው አንዳቻ ተለያይተዋል። በምድብ 2 የሚገኙ ሀገራት አርብ የምድብ 2 ጨዋታቸውን ሲያደርጉ አንጎላ ከዚምባብዌና ደቡብ አፍሪካ ከግብጽ የሚያደርጓቸው መርሃ ግብሮች ከወዲሁ ተጠባቂ ሆነዋል። ተመልካቾቻችን እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እናመሰግናለን። ከዜናዎቹ ጋር ማህሌት ታደለና አሸናፊ እንዳለ ከናንተ ጋር ቆይታ አደረግን። ዳይሬክተራችን ገዛኝ ዳሊ ነበር። የዜና ኢትዮጵያ አዘጋጅ ደግሞ መታሰቢያ ደረጀ ናት። መላው ስቱዲዮና የስርጭት ባለሙያዎችም ከኛ ጋር ቆይታ አድርገዋል። ጥሩ ቀን ይሁንላችሁ።